በዚህ ዓለም ላይ ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። አሳዶ መያዝ ገንዘብን የሚፈልግ ሰው ገንዘብ ከሱ ይርቀዋል። ሁለተኛ አላችሁ በነገራችሁ ላይ ትምህርት ሲሰጥ ወንጌል ሲሰጥ እንደዚህ ሰይጣን የሚጮኸው በእኔና በእናንተ ጸሎት ተቃጥሎ እንዳይመስላችሁ መረበሽ ፈልጎ ማምላክን የዋ መስሏችሁ ተንኮሉን አታውቁትም እናንተ። አዎ መረበሽ ሲፈልግ እንደዚህ ነው የሚያደርገው። እየረበሸ እኮ ነው። አሁን አንዳንድ ሰዎች ሲያስተምሩ ሰይጣን ይቆምና ተቃጠልኩ ይላል። አዎ ትቃጠላለህ ይሉታል መልሰው። አይደለም መረበሽ ፈልጎ እኮ ነው ትምህርት ነው። ረበሸን እኮ አያችሁ፣ ጀግና ነው እኮ። አሁን ሐሳባችሁን ወደዚህ አድርጉ። ከቃሉ ጋር ናችሁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው ለመደገፍ ነው? ሀብታም ነው ድሃ ነው ሐዘንተኛ? ለምን ይመስላችኋል? ሀብታም ነው ሐዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዴት ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሊቱ ይነጋል። ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ ይጨነቃል። መከራው እናቴ ያዝናል። ዳሳብ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨምር አይል። ለሽና እናቴ ማለዳ በቃ ከች ብሎ ተነስቶ ማለት ነው። እና አንድ ሰውዬ ሀብታም ነው እና እንቅልፍ አይወስደው እንዲህ ሲቋጥር ሲፈታ። በኋላ የእሱ ሎሌ ደግሞ እንዲሁ ተኝቶ ያድራል። መሬት ላይ ነው እኮ ጠዋት በግድ ነው አንተ ተነስ ተብሎ ለስራ የሚነሳ። አሁን ድሮ ልጅ እያለን ታውቃላችሁ፣ እናንተ የከተማ ልጆች ናቸው። ገጠር እያለን ትኝት ብለን ከብት ስጠብቅ ትንሽ ልጅ ነን። አንተ ነግቷል ተነስ፣ ጤዛ ነው አልነሳም ተነስ ተብሎ እንደምንነሳ ተነስ ተብሎ ይነሳል። ይኸውላችሁ ማለት አምጡ እናቴ። የዚያን ጊዜው ጭንቅላታችን የታደለው ሐሳብ የለበት ምን የለበት። እገሌ ምን አለኝ ይሆን፣ እገሌ ትናንት ያኮረፈኝ የለ በቃ ምን እረኛ ምን አለበት ይተኝስ። እና ያ ሰውዬ 300 ብር ሰጠው ለዚያ ድሃ። ቆይ እኔ እንደ ልቤ ካልጋ ላይ ተኝቼ እንደ ልቤ ሳልተኛ እያደርኩ ይሄ ሎሌ የኔ እንዳረጎት በልቶ እንቅልፍ እንደ ልቡ የሚተኛ ለምንድን ነው ብሎ ብር ሰጠው። አንድ ቀን ሌሊት 50 ብሯን ላክስቴ፣ የለም ይበዛል 25 ላርገው እንትን 10ሩን ለገሌ ሲል
ወገግ ብሎ ነጋ። በበነጋው ምን አደረገ? ጌታው ብረውን እንኩና እንቅልፌን ይመልሱልኛል ነግራቸው እኮ። ስለዚህ የእግዚአብሔር ቤተሰቦች አሁን እኔ እንደዚህ የማረጋችሁ ድህነትን እያደነቅኩት ድሃውኑ እያልኳቸው አይደለም። የለም መስራት አለብን፣ ሀብት ሊኖረን ይገባል። እውነት ሐሰት ንገሩኝ እንጂ ኦርቶዶክሳዊነት ማለት የድህነት ምልክት ማለት አይደለም። ቅዱስ ዮሐንስ አፈወርቅም ብሏል፣ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ግን እናወግዛለን። ትዕቢትና ስግብግብነትን ግን እናወግዛለን። ትዕቢት አለ። ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። እንሰጣቸዋለን፣ ችግር የለም። ግን አትፈልጉ። እንደዚህ ከቃሉ ጋር ናቸው።